አዙ ምንድነው ይሄ? ምንም ማዘሯ ተፈዋሽ ብዬ እኮ ነው እንጂ። በይ እስቲ ቁጭ በይ። እኔ እኮ ውስጥ ስራ ይዤ ነው። አንቺ ተፈዋሽ። አሁን አንቺ መች ጠፋሽኝና ነው እንዴ? ማዘሯ የሞረሞረኝ መስሎሽ ነው እንዴ? እኔ አራበኝም እኮ። መብላት ስለፈለግሽ አይደለ እንዴ ያቀረብሽው? ኧረ እኔ አልፈለኩም፣ በቃኝ። ማ አሁን አንቺ ነሽ የሚበቃሽ? ኧረ ላሽ ማዘሯ ፍቺ በቃ። እና ካራበሽ ታዲያ እንዴት ልታቀርብ ይቻልሽ? ኧረ እኔ ለንኪ። ኧረ ማዘሯ እንዴ እኔ አፍረሽ ነው መሰለኝ እንዴ? አዙ። አቤት ማዘሯ። ቆይ ግን ዛሬ ምን ነክቶሻል? ኧረ ምንም። ምን ነው ማዘሯ? ምን ሆኛለሁ? አይ ልክ አይደለሽም። ያለ ወትሮሽ ድንብርብር ብለሽብኛል። ኧረ ማዘሯ መስሎሽ ነው እንጂ እኔ ቢስ ነኝ። አይ አይመስለኝም። ምን ነው የተናገረሽ ሰው አለ እንዴ? ለነገሩ አንቺን ማን ይናገርሻል? ሊናገርሽ ቢችልም ያው እዩ ነው። እሱ ደግሞ የሚናገረውን ነገር አስቦት አይናገርም። ኧረ ማዘሯ በቃ እኔ ውስጥ አጫውተዋለሁ፣ ችግር የለም። በቃ ደስ ነሽ። አዙ ወይዬ ማዘሯ ደህና አደርሽ? ርብቃ ተነሳለች እንዴ? አይ አልተነሳችም። እንዴ ምን ነው አለሽ ደግሞ እስከዚህ ሰዓት? ኧረ ማዘሯ ትተኛ እንጂ። እንዴ ለምንድን ነው የምትተኛው? ይበቃታል። አዎ ሂጂና ቀስቅሻት። ምንድን ነው እንደዚህ? ኧረ እኔ አልሄድም ማዘሯ። ትላንት ገብቼ ጓ እያሉብኝ ነበር። ማነው ደግሞ የሚልብሽ? አቤል ነው። እንዴ መለሁም ብሎ ስራ አግዥኝ ምናምን ብያት ነው። እና ስራ ያገዘችሽ እንደሆነ እሷ ምን ትሆናለች? ማዘሯ ግን የምርሽ ነው እንዴ? አዎ ምን ነው ሴት አይደለችም እንዴ? ምን እሺ ነው ማዘሯ? አዙ እኔን አትሟገችኝ። አሁን ሂጂና ወደዛ ቀስቅሻት። እሺ በቃ እኔ እላታለሁ። እሺ ቁርስ ሰራሽ? አይ ማዘሯ አልሰራውም፣ ግን በ5 ደቂቃ ፏ አደርገዋለሁ። በቃ አሁን ቀስቅሻትና አብራችሁ ስሩ። ከማን ጋር? መቼም ከርብቃ ጋር አይደለማ ማዘሯ። እና ታዲያ ከሷ ውጭ እዚህ ማን ሊሆን ይችላል? እሺ ግን እኮ ማዘሯ። አዙ ትሰምኛለሽ? ሂጂ በቃ። እንደውም ራሴ ገብቼ ቀሰቅሳታለሁ። አዎ ባይሆን እንደሱ ይሻላል ማዘሯ። ደህና ነኝ። መኝታው ግን እየተመቸሽ? አዎ አቤል ተመችቶኛል። በቃ ካሁን በኋላ አንቺ አልጋ ላይ ተኝ፣ እኔ ታች ተኛለሁ። አይ ኧረ ችግር የለውም አቤል። እና በቃ ችግር ከሌለው እኔ ታች ልተኛ። አይ ርብቃ ግን ስንት ቀን ልንገርሽ፣ እኔ መከራከር አልወድም፣ አትከራከሪኝ። አቤል አይመችም ብዬ እኮ ነው። እና አንቺ ሳይመችሽ ነው የምተኙ ማለት ነው? አይ አይደለም፣ ደግሞም ባይመቸኝም ችግር የለውም። ርብቃ ካሁን በኋላ እዚህ ላይ ስተኝ እንዳለሽ። እሺ በቃ አትናደድ። የአቤል እናት ርብቃንና አቤልን አለያይታ ርብቃን ከዛ ቤት አመናጭቃ አባረረቻት። ርብቃም አሁን ላይ ነፍሰ ጥሩነቷ ይፋ ወጥቷል። የት ነው የምትገባው? በጣም ተጨናንቃና እያዘነች ትገኛለች። አቤል አሁን ላይ ምን ንክቶሽ ነው እናቴ? እንዴት ነው የምወዳት ሚስቴን የምፈታው አላት። እሷም እኔ ራሴ ነኝ ያፈራረምኳችሁ፣ እኔ ራሴ ነኝ የማለያያችሁ አለችው። ርብቃ ላይ ምን አይታ ነው? ርብቃ ደግሞ ማሚው ምን ሆና ነው እያለች ግራ ተጋብታለች። ባሳየቻት የጸባይ ለውጥ አሁን ላይ በጣም በሚያሳዝን ሁኔታ እንደ አጋጣሚ በር ላይ በቆመችበት ሰዓት ርብቃን ከዚህ ቤት መውጣት አለባት፣ እኔ አፈራርሜ አጋብቻችኋለሁ፣ እኔ ፊርማውን እቀዳለሁ ብላ የፍቺ ወረቀት አምጥታ ሰጠችው። አቤልም በመደንገጥ ቆይ ምን በድላሽ ነው? ምን አድርጋሽ ነው? ምን እየሆንሽ ነው አላት። እናትየዋም አፍጣ ምን አባህ ገባህ መብቴ ነው አለችው። በጣም ያሳዝናል። ርብቃ ነፍሰ ጡር ሆና ከዛ ቤት ወጣች። ኢዮብ ደግሞ አሁን ላይ ነገር ያቀጣጥራል። ከርብቃ አንድ ነገር እንድታደርግለት አዟታል። እሷ ምንድነው በማለት ጠየቀችው። እሱ ደግሞ ያንን ዶክመንት እንድትሰጠው ይፈልጋል። እጅግ በጣም ልቧ ተሰብሯል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ርብቃ ቀጣይ ፓርት ይዘን መጥተናል። ርብቃ ምን ገጠማት የሚለውንም አብረን የምናይ ይሆናል። ርብቃ አሁን ላይ ከአቤል ጋር ተቀራረብኩኝ እያለች በደስታ ስትዋጥ፣ አሁን ደግሞ የማትችለው ሌላ ዱብዳ ተፈጠረባት።
አንደኛ ርብቃ ነፍሰ ጡር ናት። በነፍሰ ጡርነቷ ደስተኛ ብትሆንም ነገር ግን የማዘር የጸባይ ለውጥ በጣም አሳስቧታል፣ አስደንግጧታልም። ያም ሆኖ ከዚህ ቤት ወጥታ እንድትሄድ ጎዳና እንድትወድቅ ፈረደችባት። ማዘር አሁን ርብቃን ምን ያድርጊያት ነው ምን በድያት ነው እያለች እየተጨናነቀች ትገኛለች። ሌላው ነገር ኢዮብም አሁን ነገሩን እያቀጣጠረ አቤልን አንድ ቦታ ለመጣል ይፈልጋል። እናም ከመቲ ጋር ተጣልተው ነበር። አሁን ደግሞ እየሄደ ይወሻታል። እርሷም ግራ ተጋብታ አዚቲ ጋር ደውላ በቃ ነይ ቶሎ እንግዲህ ሁሉም ነገር እየከበደኝ ነው፣ በጣም ይደብራል አለቻት። ምን ነው አበላሸው ስትልም ምን አበላሸው ስትልም አዚቲ አንቺ ምንም አላበላሸሽም ኢዮብ ነው አለቻት። ምን ተፈጠረ? ይኸውልሽ ይመጣል፣ እንገናኛለን፣ ስለ ራሱ ብቻ ነው የሚያወራኝ፣ ስለ እኔ ምንም ጊዜ ምንም ቦታም የለውም። ስለዚህ ይሄ ደግሞ ለእኔ በጣም አስጊና አሳሳቢ ሆኖብኛል አለቻት። በቃ አንቺ ጋር ከተጣላ እኔም እወጣለሁ በቃ አለችው። ኢዮብ አሁን ከእሷ ጋር ደርሶ ከመጣ በኋላ አዚቲን ሊያናግራት ፈለገ። ምን አገባህ? ዞር በል እባክህ፣ ጓደኛዬን አስደብረህ በፍጹም እኔ አንተ ጋር እዚህ እንደፈለግ የምታዘኝ ይመስልሃል እንዴ? አለችው። አረ ዝም በይ እሺ አላት። ይኸውልህ ጓደኛዬን ታርቀህ ካላስደሰትከኝ በፍጹም ሁሉንም ነገር ለቤተሰቦችህ ዘግዝኬ የመጣው ይመጣል አለችው። ከዛም ደንግጦ በፈጠረሽ እንደፈለግሽ የፈለግሽውን አደርጋለሁ ሲላት ሀያ በቃ በማለት ተስማማች አዚቲ። በሰዓቱ ርብቃ መሬት ላይ ፍራሽ አንጥፋ ነው የምተኛው፣ አቤል ደግሞ አልጋ ላይ። እናም ጧት ተነስቶ ርብቃ እሱ ነገር ተመችቶሻል አላት። አዎ እኔ እዛ ተኛለሁ ሲላትም አይ አይመችህም፣ እኔ እናንቺ ተመችቶሽ ነው የምተኘው ሳይመችሽ ነው የምተኘው አላት። ባይመቸኝም ችግር የለውም እኔ ለምን ሲባል አለዛ አብረን እዛው እንተኛለን አላት። እሺ ችግር የለውም ነበረ። ማዘር እንግዲህ ምንድን ነው በዛ ሰዓት የፈጠረችው? አዚቲን የሳሎን ጠራችና አልተነሳችም እንዴ ርብቃ አለቻት። አልተነሳችም፣ ሂጅና ቀስቅሻት። እንዴ ባለፈው ሰው እኮ ጮኸብኛል። ማን ጮኸብሽ? በቃ ሴት አይደለሽ ስራ በዝቶብኝ አግዥኝ ባልኩ ሰዓት ምን አገባሽ? እሷ ናት የምታገዝሽ በማለት ጮኸብኛል። ስለዚህ እኔም ብዬ አለቻት። በቃ እኔ ራሴ ጠራታለሁ፣ እሱ ሳይሻል አይቀርም ማዘሯ በማለት ሄደች። እንግዲህ ለማዘር የቀረበውን ምግብ አራዚቲ መልሳ ለማጉረስ ስትል አዚቲ የድንጋጤዋን ይዛው ሄደች። ምግቡን አልበላችውም፣ ግን አሁን አዚቲ እንደዛ በማድረጓ ለመቲ ደወለችላት። እሷ ግን በቃ ምንም ስህተት አላደረግሽም አይደል አለቻት። እመኒኝ ምርጣዬ ምንም አላደረግኩም አለች። ሌላው ነገር ማዘር በሩን ቆርቆረው ገባር። ማሚ መጣሽ እንዴ? ነይ ቁጭ በይ አላት። ከዛም አንቺ አትነሽም እንዴ? እስካሁን ድረስ ተንሸሻል አለች። እንዴ ማዘር፣ እንዴ ማሚ ምን ሆነሽ ነው አላት። ምን ይሆናሉ ሴት አይደለች እንዴ? በቃ ስራ በዝቶባታል አዚቲ፣ ተነሽና ምግብ ስሪ አግዣት አለቻት። እኮ ርብቃን ነው እንደዚህ እየተናገርሻት ያለሽው ማሚ፣ ምን ሆነሻል አላት። ምን ተናገርኳት? መስራት የለባትም አለችው። ከዛ ርብቃም እሺ ማሚ እሰራለሁ ብላ ስትነሳ አረ ቁጭ በይ አሟታል እኮ ሰራተኛ ያመጣ ነው እሷን ለማገዝ ነው አለ። እና ካመማት ሂዳ አትታከምም እንዴ በማለት በቃ አቤል ተሽሎኛል እሰራለሁ ብላ ርብቃ ሄደች። ክችን እንዳለችም አዚቲን አገኘቻት። አዚቲም እንዴ መጣሽ እንዴ አለቻት። አዎ ላማስልልሽ? አረ ችግር የለውም አንቺ እረፊ እኔ ሰራለሁኝ እውነት አለች። አይ ላግዝሽ ማዞር ናት እኮ ሂጂ ያለችሽ አለቻት። አይ እኔ ራሴ ባትመጣም እኮ ተነስቻለሁ አለቻት። አይ እሺ በቃ ካልሽ አለችና ርብቃ መስራት ስትጀምር አስመለሳት። በጣም ያሳዝናል። የማዘር በአንድ ጊዜ መቀየር ለቤቱ ሰው ግራ ተጋብቷል። እናም አሁን ላይ በጣም ተጨናንቆ ይገኛል። ሳያስበው ርብቃን ወዷታል። እናም አቤል ርብቃ እባክሽ እኔ ክርክር አልወድም ይላታል። ከዛም እሺ ትላለች። ሳሎን ሄዳው ቁጭ ባሉበት ሰዓት ማዘሪቱም ወረቀት ይዛ መጣች። ከዛ ኢዮብና ርብቃ ፊት ሲያወሩ አቤል በቅናት ይንጨረጨራል። እናም ጥሩ ቀልደኛ ወንድም ነህ እያለች አቤል አሁን ርብቃን እሷን ለማገዝ ሳይሆን ያቺን የቤት ካርታ እንድትሰጠው ስለፈለገ ርብቃን እኔና አንቺ እህትና ወንድም ነን፣ በዛ ላይ ምርጥ ጓደኛሞች ሚስጥረኛሞች ነን። ስለዚህ ርብቃዬ አንድ ነገር እስከ ዛሬ ድረስ አንቺን አድርጌልሻለሁ፣ አሁን ደግሞ አንድ ነገር እንድታግዥኝ እፈልጋለሁ አላት። እሷም ምንድነው የምችለው ከሆነ አለችው። ይኸውልሽ ርብቃ ትችያለሽ፣ ላንቺ ቀላል ነው አለ። ምንድነው? አቤል ክላስ የቤት ዶክመንት አለ፣ እሱን ወረቀት እንድትሰጪኝ እፈልጋለሁ። ሌላው ደግሞ በቃ ይሄ ቀላልሽ ነው ላንቺ አላት።
እኔ ላይ ችግር ቢያመጣስ? በፍጹም አንቺ ላይ ችግር የሚያመጣ ነገር እንዳላደለ ታውቂያለሽ አይደል? ስለዚህ ሲላትም እሺ በቃ አለች ርብቃ። ከዛም እሷና እሱ እያወሩ አቤል መጣ። እስካሁን ይህን ወሬ ትሉታላችሁ አላት። አዎ እሺ ተኝተህ ነበር እንዴ አለችው። አዎ እንዴ አንተ ደግሞ የዶሮ እንቅልፍ ነው እንዴ የምተኛው? ከምነው ተኝተህ ከምነው ተነሳህ አለው። በኢዮብ ላይ በጣም እየተበሳጨ ይገኛል። ኢዮብም እሱን ሆን ብሎ ለማናደድ ነው። መቲንም እንግዲህ አስቀይሟታል። አሁን ወደፊት ምንድን ነው የሚፈጠረው? ለራሳችን ኑሮ ብዬ ነው እያለ ያታልላታል። እሱ ግን ያቺን የሚፈልጋትን ነገር ካገኘ በኋላ ላሽ በይ ብሎ ጥሏት ነው የሚሄደው። ሌላው እንግዲህ ለአጎቱ አጎታችን እኮ ከዚህ ከሄደ ጀምሮ ቤታችንን ማንም እንደፈለገ እንደሆነ በቃላድን። ስለዚህ እኔ እናንተ ወረቀቱን ተፈራርመን ቤታችንን በስነ ስርዓት ማስያዝ አለብን ኢዮብ አለው አቤልን። አዎ እንግዲህ እና ትላልቆቹ ያበላሹትን እኛ ልናስተካክል ነው እባክህ አለ። አዎ ግድ ነው ሲልም እሺ በቃ ሌላ ጊዜ መስጠት አያስፈልግም እባክህ አለው። አቤልም ኢዮብም እንደዛ ሲለው እሱ የራሱን ጥቅም እያስቀደመ ነው። ርብቃ እንግዲህ እየተሰቃየች ትገኛለች። ማዘሯ በድንገት አቤል ትክዝ ብሎ ሶፋ ላይ የእናቱን ጸባይ መለዋወጥ ገርሞት ቁጭ ብሎ እናትየዋ መጣች። ወረቀት ይዛ ነበር፣ ፋይል፣ ትልቅ ፋይል። ከዛም እንካለችው። ምንድነው ማሚ አላት። ማንበባችንም እንዴ አለችው። ከዛም አነበብኩት። ምንድነው የምትየው? አሁኑኑ እንድትፈርም ፊርማህን ቀደህ እንድትወጣ ትፈልጋለሁ። እኔ ደግሞ እኔ ነኝ ያፈራረምኳችሁ፣ እኔ ጨርሰዋለሁ አለችው። ምን አለ? አዎ እንዴት ነው የምወዳትን ሚስቴን የምፈታው? ርብቃን ከዚህ ቤት ፈተህ ውልቅ እንድታረጋ ትፈልጋለሁ። ይሄ ቃሌ ነው ስትለው ርብቃ ያንን ሁላ ዱብዳ ሰማች። አቤልም ርብቃን አሁን ይበልጥ ወዷታል፣ አቅርቧታልም። መድኃኒቱም ለምን ዋጥሽ በማለት ኮስተር ብሎ ሳቀባት። እየቀለድኩ ነው በማለት ስላዳመጣችሁኝ ከልብ አመሰግናለሁ። በቪዲዮ ላይ ማንም አይነት አስተያየት በኮመንት መጻፍ ትችላላችሁ። መልካም ጊዜ። ባይ ባይ።